በጣም ያስጠላ ነገር ነው ምክንያቱም እኔ አንዱን አፈቅረዋለሁ እኔ አንዱን አፈቅረዋለሁ ከመረጃ ጋር እኮ ነው እየጠየኩሽ ያለሁት እኮ አንደኛ ነገር የ2 ዓመት ፍቅረኛ ነበረሽ ኢቭን እንኳን እዚህ ጋር ሰሞኑን ሁሉ ተነቅተሽዋል አይደል እንዴ ስለዚህ ስሙን አንዋርን እንኳን አልተነቀስሽው አንዱን ለማናደድ አስበሽ ነው አዎ ስለዚህ አሁን ይሄ ነገር ይበቃል የኔ ሐሳብ ለምን ይበቃል እኔ እኮ እዚህ ጋር ህይወት ነው የጀመርኩት አይደል ህይወቱ ደግሞ የጀመርሽበት መንገድ ልክ አይደለም እያልኩሽ እስካሁን በፊት ነበር ማፈቅረው ልጅ ልክ አልችልም ምክንያቱም በቃ ኖርማል ሞዶ ልጅ ነበር ያ ማፈቅረው ልጅ አይባል በቃ ለሱ ስል ነበር አብሬው እንኩት እኔ ሰው መግደል አልፈልግም ከምንም በላይ በቃ ወዶ ነበረ ግን ደግሞ አሁን የራሴን ደስታና የራሴን ፍቅር ማስወለድ ስላለብኝ አንዱ መጥቶ ኢቭን ለሷ ሲል ለራሱን ሊያጠፋ ከአንድ 2 ጊዜ ሞክሯል ስለዚህ እነኚህ ሰዎች መሀል ላይ ነው የገባሽው እና አንተና ኪያ ፍቅረኛ እንደሆናችሁ ነገር ነው የምታስመስሉት ማለት የምታደርጉት ነገር እንደዛ ነው አይደል ስለዚህ አሁንም ረጋ ብለን እያወራን ነይ ረጋ ብያለሁ በጣም ሰላም ነኝ ደስተኛ ነኝ ምንም የሚያስቸኩለኝም ነገር የለም ያን ታይም ላይ ግን ምንም አይነት ነገር እንዳልነበረ አሁን ግን አላችሁ ምን ልጠይቅሽ መጣሁ ወይስ አንቺ ልሽ ልጠይቅሽ አዎ ግን ከዚህ በፊት ፍቅረኛ እንደነበረሽ እና ሰፈርሽንም አውቀዋለሁ እዚህ ቦታ ላይ እንዲገለጽልሽ ማትፈልጊ ከሆነ ከቀረጻ በኋላ ስላለው ነገር እያንዳንዱ ነገር እንደማውቀው ምንልሻለሁ የምታወሪው ነገር መረጃ ካለሽ በመረጃ አስደግፈሽ እንደዚህ ስታደርግ አይቻለሁ እንደዚህ አይነት ነገር አለኝ መረጃ ማምጣት ትችያለሽ ሚዲያ ላይ ያለ ነው ስለዚህ መረጃ ይዘሽ ሲሆን ከኔ ጋር በደንብ ማውራት እንችላለን አለበለዚያ ግን ጭቅጭቅና ጫጫታ ነው የሚሆነው ሰላም ጓዶቼ በቶያት የሚተላለፍላችሁ ስለ ፍቅር የተሰኘው ፕሮግራማችን ነው በዚህ ፕሮግራም ላይ ደግሞ የዛሬ እንግዳ አድርገን ይጋብዝናት ሰላምን ነው ከሰላም ጋር ጥሩ የሆነ ኮኔክሽን አልነበረን ዛሬ ደግሞ በሰላማዊ መንገድ ለማውራት እዚህ ድረስ ተገኝታለች ስለመጣሽ አመሰግናለሁ እኔም አመሰግናለሁ የዛሬው ጉዳያችን የሚታወቅ ነው ስለ ኪያና ስለ አኑ ነው እስቲ ከዛ ልጀምርና አንዳንድ ጥያቄዎችን ጠይቅሽ ነበር እሺ ጠይቂኝ ችግር የለም እንግዲህ ሰሉ እንደሚታወቀው የአኑና የኪዩ ጉዳይ ላይ ማለት አገር ያወቀው ፀሐይ የሞቀው ጉዳይ ነውና የትኛውም ሰው እነሱን የሚከታተል ሰው ስለ ፍቅራቸው ሁሉ መናገር ይችላል እና በእነሱ መሀል ላይ ጣልቃ መግባትሽ ልክ ነው ብለሽ ታስቢያለሽ ማለት እንዴት ነግሬ ካለው ከዚህ ቀደም ግን አንተ ልትሰማኝም ፍቃደኛ አልነበርክም አይደል ፍቃደኛ የመሆን ያለመሆን ጉዳይ ሳይሆን የጉዳዩ ልክነት አለመሆን ማለት ልክ አይደለም ይስላሰብኝ ነው ምክንያቱም እኔ የራሴን አውቀዋለሁ ምክንያቱም አንቺ በመታሰብኝ ልክ አይደለም በእነሱ መሀል ጣልቃ ገብቼ ምናምን አይደለም ምክንያቱም ንጹህ የሆነ ፍሬንድሺፕ ነው ያለን ከሷ ጋር እኮ ነው ያደረጋችሁት ነገርስ ያደረግነው ነገር የለም አሁን እዚህ ጋር የመጣ ነው ማለት ነው ለክርክር ምናምን ሳይሆን የምታወሪው ነገር መረጃ ካለሽ በመረጃ አስደግፈሽ እንደዚህ ስታደርግ አይቻለሁ እንደዚህ አይነት ነገር አለኝ መረጃ ማምጣት ትችያለሽ ሚዲያ ላይ ያለ ነው ስለዚህ መረጃ ይዘሽ ሲሆን ከኔ ጋር በደንብ ማውራት እንችላለን አለበለዚያ ግን ጭቅጭቅና ጫጫታ ነው የሚሆነው ገብቶሻል ሰው ስለዚህ ይሄን አደረክ የምትይ ነገር ካለ ያው መድረኩ ከፍተ ይሄ ያደረክ ሳይሆን ያደረከው ነገር ልክ አይደለም ማለት እሺ እንዴት እንዴ አሁን እኮ ሰውም የሚያየው ሰውም እኛም የምናየው ነገር አንድ ነው አይደል እሺ ምታስመስሉት ትችላላችሁ ነው ብሎ ይችላል አይታወቅም ስሜት እናደርጋለን እንዴ ማለት የፍቅረኛ ሚስት ፍቅረኛ ያልካ ነበር ብለህ ካላለ ነው ወይ እሱ ከቆይታ በኋላ የመጣ ነገር ነው አንቺን ይዞ ከመጣ በኋላ ምን እኮ ብለህ ካል ነው ምልክ እኮ ነው እሱ ሻት ነው ነው አንቺ እኮ ያልሽኝ እኮ ከመምጣታችሁ በፊት ከዛ አንቺ ከመምጣትሽ በፊት የመጣሽ ቀን አለ አይደል የመጣሽ ቀን ጀምሮ እንደዛ ያልሽኝ ነበር አይደል ያን ታይም ላይ ግን ምንም አይነት ነገር እንዳልነበረ አሁን ግን አላችሁ ምን ልጠይቅሽ ነበር ወይስ አንቺ ልሽ ልጠይቅ አይ ሳይሆን እንዴ ልበልክ ላይክ እንዳላችሁ ነው ማውቀው እኮ ከሌላችሁ ለማት መሰል አስፈልገ አንዱን ለማናደድ አስበክ ነው ስለዚህ አሁን ይሄ ነገር ይበቃል የኔ ሐሳብ ለምን ይበቃል እኔ እኮ እዚህ ጋር ህይወት ነው የጀመርኩት አይደል ህይወቱ ደግሞ የጀመርሽበት መንገድ ልክ አይደለም እያልኩሽ እንዴት ልክ አይደለም ምክንያቱም እዚች ጋር ያለው ልጅ በጣም ከነፍሱ በላይ የሚያፈቅራት ከነፍሱ በላይ የሚወዳት ልጅ ነች ኢቭን ለሷ ሲል ራሱን ሊያጠፋ ከአንድ 2 ጊዜ ሞክሯል ስለዚህ እነኚህ ሰዎች መሀል ላይ ጣልቃ የገባሽው ስለዚህ አንዴ ረጋ ብለሽ እንድታስቢበትና እየገባንበት እኔም ጭምር በሱ ዲስተርብ የሚደረግ ከሆነ የሱን ሰላም የሚረብሸው ከሆነ እኔ ራሴ ከዚህ በኋላ ላለመግባት ለራሴ ቃል ገብቻለሁ ግን ደግሞ እሺ አንቺ ምን ያህል ትወጂዋለሽ እኔ እንዴ ልብዬ ልንገር ማለት
ለአንድ ሰው ፍቅሩን ለመግለጽ ቃል ነው የሚያጥር ካለ እኔ ስለሱ ላወራም አልችልም። ምክንያቱም እኔ ሰው መውደድ ይቅርና ከራሴ በላይ ነው የምወደው። ከራሴ በላይ ፈቅሯለሁ። በጣም ነው የምወደው። በቃ እንዴት ልበል በጣም የማፈቅረው እና ያኔና እሱ አሁን አይደለም እንተዋወቀው። ኪያን ከማውቀው በፊት እንተዋወቅ ነበረ። አሁን ይኸውልሽ አብረን ያደግነው ይሄኛው ፕሮግራም ላይ እንደሚታወቀው በጣም ሰዎች መጣው እዚህ ታደመዋል ነው። የተወሰኑ ቪዲዮዎችንም ላክልኝ ብለሽ ሊንኩን ልኬልሽ ሳምፕል አይተሽ ነው የመጣሽው። ስለዚህ እዚህ ፕሮግራም ላይ ማውሸት የሚባል ነገር የለም። ስለዚህ ምን ታደርጊልኛለሽ መሰለሽ? ከዚህም በፊት መጥቼ ላወራሽ ፈልጌ ነበረ እና የልጅነት ጓደኛዬ ነው አብረን ያደግነው ምናምን ብዙ የማይመስሉ ነገሮችን ተናግረሻል። እሱን ተናግሬያለሁ ማለት ትንሽ። ስለዚህ ኢቭን እናቱን እንኳን ስሟን አታውቂያትም ማለት አስፈላጊ ነው በዛ ልክ ማውሸትሽ? እሱማ ልክ ነህ፣ ማውሸት አልነበረብኝም፣ ግን በጣም ነው የማፈቅረው። እኔ ከሱ ጋር የተዋወቅኩት በቅርብ ጊዜ ነው ትውውቃችን። እንዴት ነው የተዋወቃችሁት? ሶሻል ሚዲያ ላይ ነበርና ከዛ በፊት በአይን ያውቀው ነበረ። ብቻ የሆነ ትውውቅ አለ። ኦኬ። እሱ ያውቅሽ ነበር? እሱ ብዙም አያውቀኝም። ኦኬ። አያውቀኝም ነበር እና ሶሻል ሚዲያ ላይ ነበር እና ኪያ የምታደርገው ነገር በጣም ነበር የሚያስጠላው። ማለት የምታደርጉት ነገር በአብዛኛው ያስጠላ ነበረ። እሱ በጣም እና በጣም እየተጎዳ ነበር። ማየው ቪዲዮ እንደዛ በጣም እየተጎዳ እያለቀሰ ብዙ ነገር ሆኖ ነበር እና በዛት እሱን ሳይ በቃ ለፍቅር ያለው ነገር ሳይ በጣም አፈቀርኩት። ከዛ ተውቃችን አጠነከርኩት፣ አብሬው መጣው። አሁን እግዚአብሔር ይመስገን ፍቅር ላይ ነን እና በጣም አፈቅረዋለሁ። እኔ እሱን ማውሸት አልፈልግም። ብዙ ነገር ውሸት ሊሆን ይችላል፣ ሁሉ ነገር ውሸት ሊሆን ይችላል። የኔ ማፍቀር ግን እውነት ነው እና ለእሱ ደግሞ አስብለታለሁ ከማንም በላይ እንዲጎዳም አልፈልግም። ገባህ አይደል? እና እንዴት ልበልክ እሷ የምታደርገው ነገር በጣም ያስጠላል። ማለት ሊወዳት ይችላል አልልክም። እኔ አሁን ማውቀው እሱ እንደሚወደኝ ነው። አዎ ግን ደግሞ እኔ ደግሞ የሚታየኝ ግን አንቺን ሳይሆን ኪያን እንደሚወዳት ነው። ምክንያቱም ለምን መሰለሽ አንደኛ ነገር እስቲል አልወጣለት እልህ ነው የተያዘው፣ ቅናት ነው የተያዘው። የሆነ ነገር እኛ ስናደርግ እሱ በተጨማሪ ከአንቺ ጋር የሆነ ነገር ያደርጋል። ኢቨን እንኳን ባለፈው ዋና ቦታ ላይ እንደምንሄድ ቦታውን ያውቃል። ቦታውን እያወቀ እዛ ቦታ ላይ አንቺ ይዞ መምጣት አንቺ በምን አይነት መንገድ ነው ይሄን እንዲፈኝ? አይ እኛ አላወቅም ነበረ። እሱ ያውቅ ነበረ። ከፈለግሽ አሁን ራሱ ደውዬ ላረጋግጥልሽ ይችላል። አውቅ እኔ የማውቀው እንደዛ ነው። አንቺ የምታውቂው ነው። አንቺ ላታውቂ ትችያለሽ። እኔ የማውቀው እኮ አሁን እኔ የማውቀው መሰለክ እሱ እንደሚያፈቅረኝ ለኔ ስሜት እንዳለው እና ብዙ ነገር አሳልፈናል። እና እሱ በጣም ብዙ ነገር አሳልፈናል እና አሁን በቃ እኔ እና እሱ ደስተኛ ነን። ምን ያህል ጊዜ ሆናችሁ ተዋውቃችሁ? እንዴ 3 ሳምንት ሆነ 4 ሳምንት አንድ ወር አካባቢ አንድ ወር ይሆናል። እና በአንድ ወር ውስጥ የዚህን ያህል ለሱ ፍቅር ነው ሻልትለኝ ነው ያይ ማለት በዚህ ልክ ተዋውቀሽ ምናምን ፍቅር ጀምሮ ከዛ በፊትም አውቀዋል። እንዴት ሶሻል ሚዲያ ላይ አያዋለሁ እና ከሩቅም አየው ነበር። ብዙ ነገር አለ እና በዛ ነበር ያየሁት። እና አሁን የምነግርህ ነገር ቢኖር እሷ እንደማይፈቅራት እርግጠኛ ነኝ። ምክንያቱም እቺ ጋር እኔ ሴት ነኝ፣ መጎዳት አልፈልግም እኮ እኔም አንድም አንቺ ጋር መጥቼ እያወራሁሽ ያለሁት እኔ ታናሽ እህት አለኝ፣ ታላቅ እህትም አለኝ። ስለዚህ በመሀል ቤት አንቺ የምትጎጂበት መንገድ በጣም ሰፊ ነው። ምክንያቱም እነኚህ ልጆች ተለያይተው አይለያዩ ማለት እንደምታስቢው ቀላል አይደለም። የነሱ ሪሌሽንሺፕ በጣም ስትሮንግ ነው። በጣም ማለት ከምልሽ በላይ ገብቶሻል። ሊጣሉ ይችላሉ፣ ሊደባደቡ ይችላሉ፣ ሊመታቱ ይችላሉ፣ ግን ደግሞ መንፈሳቸው አይለያይም። አይ እንደዛ ብለህ አታስብ። ማለት የሰው ልጅ እኮ አንድ ያፈቀረ የሚባለው ውሸት ነው። እኔ አሁን እንዳፈቀረኝ ነው የማውቀው። እኔም አፈቅረዋለሁ እና የዛ ሰዓት ከኪያ ጋር በነበረ ሰዓት ደስተኛ አልነበረም። በጣም ብዙ ችግር ውስጥ ገብቷል። ብዙ ችግሮች ነበር የሚያጋጥሙ እና በጣም ተከፍቶ ነበር። አሁን ደግሞ ከኔ ጋር ከሆነ በኋላ በጣም ደስተኛ ነው። ደስተኛም አድርጌዋለሁ። ስለዛ አሁን ደግሞ ደስተኛ ሆኖ ጓደኛው ነክ አይደለ? ስለዚህ እሱን ደስታ መጠበቅ አለብህ አይደለ? በቃ እነሱ አብረው መሆን የማይችል ሰዎች ናቸው። ምክንያቱም አይስማሙም። እሷም እንደምታያት ናት። አንቺ እንኳን ነው መጣውኝ ካልሽው በዚህ ወር ውስጥ 3-4 ምናምን ተጣላችሁ። አልተጣላንም። የተጣላነው በምንድን ነው? በቤቱ ምክንያት ነው። በቤቱ ጉዳይ ደግሞ አንድ መጠየቅ የምፈልገው ነገር አለ። እሺ። አንደኛ ነገር እሱ ቤቱን ጠይቂልኝ ብሎ አላዘዝሽም አይደል? ስትችጋር አቁም ካንዴ። እሺ። ኪያና አኑ ተለያይቷል አይደለ? ከተለያዩ ማለት አልፈልግሽም ተባብሏል አይደለ? ተለያይቷል ኦልሬዲ። ስለዚህ ከተለያዩ ካልፈለገችው ካንተ ጋርም ለያንገር ከጀመረች ቤቱ ምን ያደርግላታል? ምክንያቱም እሱ በጣም ብዙ መስዋዕትነት ከፍሎ በጣም ብዙ ነገር መኪናውን ሽጦ እግረኛ ሆኖ ነው አይደለ ይሄን ቤት የገዛላት። ስለዚህ
በቃ እኔ ሳይላት በፊት ነው በክብር መመለስ ያለባት። ምክንያቱም ብዙ ነገር አድርገዋለች፣ በጣም ብዙ ነገር አስለቅሰዋለች፣ ጎትተዋለች። ከምንም በላይ ራሱን እስከ ማጥፋት ድረስ ደርሷል አይደል? ስለዚህ እንደዛ ሆኖ የገዛውን ቤት በክብር አመሰግናለሁ ብላ መስጠት ነው ያለባት። ካንተ ጋር ሆነ ከምታስቀነው ማለት ነው። ካንተ ጋር ሆነ አመለካከት ነው አይደለም። እኔ የማየው ነገር እሱ አንቺ ልነግርሽ እኮ ነው። አሁን ለምሳሌ ቪዲዮ ላይ የተለቀቀ ነገር ነው እንግዲህ ሀገር የሚያውቀው ነገር ነው። መኪናውን ሸጦ ቤት እንደገዛላት ምናምን ማንም የሚክድ የለም። ኪያም አትክድም ሁኔታው። ሲቀጥል ግን በስሟን ይገዛላት። ስለዚህ አልመልስም የማለት ሙሉ መብት አላት። የላትም። በምን አይነት እንዴ የላትም። እሷን ጥሩ ሰው ሚዲያ ላይ ቀርባ ጥሩ ሰው ነኝ ብላ ነው የምታስበው አይደለም። እኔ አሁን ከሞራል አንፃር ምናምን አይደለም። እኔ ከህግ አንፃር ነው። ከህግ አንፃር ተው፣ ህጉን ተው። ከህግ አንፃር በስሟን ይገዛላት የእሷ ቤት ነው። ግን ደግሞ ከህሊና አንፃር እና እዚህ ጋር ሶሻል ሚዲያ ላይ ቀርባለች አይደል? በህሊና ደግሞ የሚዳኝ ነገር ማለት ነው። በህሊና ነው መወራት ያለበት። አንቺ ያወራሽበት ትሆን በሁለት ቀን ካልወጣሽ ምናምን በዛ ልክ መውጣት አለባት። ማድረግ አስፈላጊ ነበር። አዎ ልክ ነኝ፣ በጣም ልክ ነኝ እኔ። ምክንያቱም አኑ የሆነው ሁሉም ሰው ያውቃል አይደል? እሱ ደግሞ እኔ ከማን በላይ ሰው አይዞክ ምናምን ሊሉ ይችላል፣ ብዙ ነገር ሊሆን። እኔ ደግሞ በእሱ ከተጎዳ እኔም አብሬው ነው የምጎዳው። እሱ እንዲጎዳ ደግሞ አልፈልግም ከምንም በላይ፣ ምክንያቱም አፈቅረዋለሁ። እሱን በምን ማረጋግጥልሃለሁ እንደማፈቅረው ለእሱ እሞትለታለሁ እና እሱ እንዲጎዳ ደግሞ አልፈልግም። ገባህ ያለ እንዲጎዳ ስለማልፈልግ እሱ ያ ሁሉ ነገር ሆኖ የገዛላትን ቤት እሷ እንደ የሴት ልጅ አስተሳሰብ ቢኖራት ልቅ አይምሯ ልክ ቢሆን ኖሮ ካንተ ጋር ሆና ማስቀናት የለባትም ነበር። እቤቱንም በሰላም መስጠት ነበረባት። እሱ ደግሞ የራሱ ጀምሮ ላይ ያወራን ነበር። ሰው የምናወራውን ነገር በኤቪደንስ እናደርገው በመረጃ። አሁን ለምሳሌ ከኔ ጋር ምን አርጋ አስቀናችሁ? ምንም አላደረጋችሁም እኮ ሊሆን ይችላል አይደል? ምን አርጋ አስቀናችሁ? የምታደርጉት ምናምን ብለሽ በደፈናው አንድ ላይ አታውሪ። ይሄንን አደረጋችሁ በይ። ምን አርገን አስቀናን? እንደ አብራችሁ ቤት ስለገዛውላት ማስቀናት ነው። አንተ አንድ ነገር ልንገርህ፣ ዝም ብለህ ለምትወዳት ጓደኛህ ቤት ትገዛላታለህ? ቤት ትገዛላታለህ? ዝም ብለህ ለምትወዳት ኖርማል ጓደኛህ? እኔ አሁን ኖርማል ለጓደኛዬ ቤት አልገዛላት። እሺ ምን አስተሳሰብ ቢኖር ራስህን እሱን ለራስህ ጠይቅ። አገዛላት ይሄ ነገር ቢኖር ለምወዳት ሰው አይደለም ለማላውቀውም ሰው አስቸግሮት ከሆነ ኖሮ ቸግሮት ከሆነ ምናልባት ላደርግለት ይችላል። እሱ የኔ አመለካከት ነው። እሱ አንቺን አይመለከተኝም። ግን ደግሞ የምታደርጉት ነገር ፍቅረኛዬ ናት ብለህ ነው የምታወራው አይደል? እሺ ትሁን ግን አሁን ቤት መግዛቴ ማስቀናት ነው እሱ። አሁን ስለማፈቅራት ምንም ላይመስል ይችላል። ግን እኔ ባልመጣ ኖሮ ሊጎዳ ይችላል። ምክንያቱም አስበው ያኔ ፍቅረኛዬ ከጓደኛው ጋር ከሆንኩኝ እንኳን እንደዚህ ቤት ገዝቶልኝ ከጓደኛው ጋር ምናምን ሌላ ነገር ላደርግ ይቅርና ኖርማል ካወራሁት ራሱ ጓደኛው ሊደብረው ይችላል። ባልዩ ያለ ለዛ ምን አድርጌ ነበር ከዛ በፊት አንተ መረቅ ነበር እንዴ? ልነግርሽ እኮ ነው። አሁን በደፈናው ማውራት ሳይሆን በመረጃ እየተማመን እንድናወራ ነው። አይ መረጃውን ተው። ምክንያቱም መረጃ ላይኖር ይችላል። ያለ መረጃ እንዴት ነው እናንተ ለወቃቀስ አምነካል ፍቅረኛዬ ናት ብለህ ካመንክ ችግር የለውም። ወደ ኋላ እንመለስና እናወራበት። አኑ ከኪያ ጋር ጠረጠረኝ አይደል? ምንም አይነት ነገር የለንም አልኩት። አላችሁ ሲለን ደግሞ መረጃ አምጣ አልኩት። ይቀጥላል። ሲቀጥል አንቺንም እሱንም ለየብቻ በተናጠል አናገርኳችሁ። እኔና እሷ ምንም አይነት ግንኙነት የለንም። አኑ ከኪያ ጋር በጣም እንደምትዋደድ አውቃለሁ። አብራችሁ እንድትመለሱ ፈልጋለሁ አልኩት። አንቺም ደግሞ በመሀል ቤት እንዳትጎጂ የበኩሌን የወንድምነቴን መጥቼ ነግሬሽ ነበር አይደል? አልነገርኩሽ? ነግሬሻለሁ። ከዛ በኋላ ግን አሻፈረኝ። እኔ ከሱ መለየት አልፈልግም። ኢቨን እንኳን ያኔ በጣም አሽሽኝ አብሮ አደጌ ነው ምናምን እናቱ ከእናቴ ጋር ቤተሰብ ናቸው ምናምን ነገር አልሽ። እንዳልሆነ አውቃለሁ እንዳልሆነ ላይሆን እሺ ይሁን። ምክንያቱም አብሮ አደጌ ነው ወንድሜ ነው በቃ ሶ በፍጹም እኔ ልትሸውይኝ አትችይም። ስለዚህ አሁንም በዚህ ሁኔታ ላይ እኔ በደንብ የሚታየኝ ማለት ነው ተጎጂ የምትሆኝ አንቺ አልጎዳም። ምክንያቱም እንደሚያፈቅረኝ ማለት ህፃን ልጅ አይደለም አይደለም የሚጠቅመኝና የሚጎዳኝን አውቃለሁ። ፍቅር መሀል ላይ ንብረትን እናስገባው። ልንገርህ አንድ ነገር እሱ በጣም ተጎድቷል። ገባህ አይደለ? በእሷ እንደዚህ ተጎድቶ ደግሞ እሷ ደስተኛ ሆና እንድትኖር አልፈልግም። እሺ ለእሷ ቤት መግዛቱን በምን አወቅሽ እንዴ? ነግሮሽ ነው? አልነገረኝ። እሱ ነግሮኝ አይደለም። እሺ ነው እንደነገርኩህ ነው። ዩቲዩብን እከታተለዋለሁ፣ የሚፖስቱትን ነገር ሶሻል ሚዲያ እከታተላለሁ፣ ሁሉንም ቪዲዮ የምታደርጉትን ነገር አያለሁ። እሱን ስለማቅ ነው እንጂ እሱ እንደዚህ ክፉ ሰው አይደለም። እንደዚህ ክፉ ነገር የሚናገር ሰው አይደለም። ጭራሽ አሁንም ቢሆን ለእሱ ያስብላታል ማለት የሚያስብላት በሌላ መንገድ አስቧት አሁንም አፍቅሯት ሳይሆን ለሰው ጥሩ ነገር ነው የምናስበው አይደለም። ምንም ነገር ክፉ ነገር ሰው ቢሰራ
እንተዋለን፣ ርቀልን እንችላለን፣ ከህይወቱ ልንወጣ እንችላለን እንጂ መጥፎ ነገር አናስብም። ምናልባት ፍቅር ላይ ስለሆንሽ አይንሽ ታውሮ ከሆነ ምናልባት አንዳንድ ፍንጮችን ልንገርሽ። ባለፈው ዋናው ቦታ ላይ የመጣው እዛ ቦታ እንዳለን አንደኛ ነገር አውቆ ነው። ቆይ ረጋ በይ አስጨርሽኝና ከዛ በኋላ ታወሪያለሽ። ሁለተኛ ነገር ደግሞ ማለት ነው እየሰመጠች ምናምን የነበረበት ሰዓት እዚህ ልሻል ፍራንክ ልታደርግኝ ነበር። እኔ ግን እየሰመጠች የነበረበት ሰዓት ላይ ከኔ ቀድሞ ተንሰፍስፎ ነው ሊያወጣት የገባው። ሲያወጣትም አይተሽዋል። ነግሬሃለሁ። እሱን ደግሞ አሁንም በደንብ ካላስተዋልሽ እዛው ቦታ ላይ በደንብ ካልነበርሽና ሁኔታውን በደንብ ካላየሽው አሁንም ራሱ የለቀቀው ቪዲዮ ላይ የራሳችሁ ቻናል ላይ ቸኮሌት ካፕልስ ላይ ገብተሽ ማየት ትችያለሽ። ምክንያቱም ስሜቱን በደንብ እዛ ላይ አሳይቷል። ምን ያህል ስቲል እንደሚወዳት ምን ያህል እንደሚንገበገብላት ቪዲዮን አይቶ ሰው መረዳት ይችላል እኮ ነግሬሃለሁ። እኔ ስለዚህ በመሀል ቤት አንቺ እየተጎዳሽ ይችላል። አልጎዳም፣ ንገርክ። እኔ የሰው ልጅን እኮ ፍቅር ስትሰጠው እኮ ልትቀበለው አይደለም አይደል? እሰጠዋለሁ፣ ካልሰጠኝም ፈጣሪ ይሰጠኛል። በቃ ልጎደም ከመጣኝም አሁንም የምነግርህ ነገር ና ብዬ አላስገድደውም። እኔ አሁን አፈቅርሻለሁ ብሎ ነው የመጣው። እኔ ጋር አይደለ የሚያፈቅረኝ ከሆነ ይምጣ። አይ አላፈቅርሽም እየተሻለኛለች ካለ ይሄድ፣ አላስገድደውም። እዚህ ጋር ለማን መጥፎ ነገር አላስብም እና ምንም ነገር ቢያደርግላትም ለጥሩ አስበው ነው። አንድ ነገር ለሰው ልጅ ምንም ነገር ክፋት አያስብም። እንኳን የድሮ ፍቅረኛው ይቅርና ኖርማል ለሰው ራሱ የሚያስብ ልጅ ነው እሱ። ስለዚህ በቃ ስለዚህ ለሷ ማሰቡ ልክ ነው። እኔ በሁሉ ማድረግ ነገር ነው። ታስቢ ከሆነ በሁለት ቀን ከቤት ካልወጣሽ ብለሽ ለምን አስጨነቅሻት? ምክንያቱም እኔ ደግሞ ማስበው ለማመሰለክ ለማንም ለሱ አይደለም ማስበው ለሱ አስባለሁ። እኔ ደግሞ ከምንም በላይ ምክንያቱም እሱ መኪናውን ሽጦ ብዙ መስዋዕትነት ከፍሎ የገዛውን እንዴት ነው አልፈልግህም አይንክን አላየውም ብላ እንዴት ነው ቁጭ ብላ የምትኖረው? እስቲ አስበው አንተ ራሱ እስቲ አስበው። አይምሮ ያለው ሰው ሊያስበው ይችላል፣ የሌለው ሰው ደግሞ አያስበውም። ይሄን ነገር ለእሷ መጥታ ስለምታለቅስ ወይም ደግሞ እንደዚህ ስለምትል ለእሷ ልታዘንላት አይገባም። ምክንያቱም እሱ በጣም አፍቅሯታል፣ ከምንም በላይ ብዙ ነገር መስዋዕትነት ከፍሏል። እዚህ ጋር ደግሞ እግዚአብሔር ይመስገን ፈጣሪ ደግሞ ክሶታል በእኔ። እኔ ደግሞ መቼም አልገውደውም። መቼም አብሬው አልፈልግሽም ቢለኝ ተወዋለሁ። ምክንያቱም ፍቅር በግዴታ የሚሆን ነገር የለም። ግን ደግሞ እኔ ጋር እስከመጣ ድረስ አብሬው እሆናለሁ። አልጎዳውም፣ በምንም ጉዳይ አልጎዳውም። እሱን ተው፣ ለኔ ተው እሱን ነገር። እሺ በእነሱ ጉዳይ ላይ ወደ በኋላ እንመለስበታለን። ጥያቄው እስቲ ስላንቺ አንዳንድ ነገሮች ነገር ምን ልንገርህ? ማለት ስምሽን፣ አስተዳደግሽን፣ የት ነበር ያደግሽው ምናምን የሚለው ማለት ያደግኩት አዲስ አበባ ነው። ስሜ ደግሞ ሰላም ነው፣ ታውቀዋለህ። እና ያደግኩት ደግሞ አዲስ አበባ ነው። የት አካባቢ? አካባቢን ባልናገር ደስ ይለኛል። አይ እንግዲህ ፍሪ ቶክ ነው፣ እንደፈለግሽ ብታወሪ ኖርማል ነው። አይ አካባቢ እንዴት እነግርሃለሁ? አይ እኔ ከዚህ በፊት ማለት እዚህ ቦታ ላይ አካባቢሽ እንዲገለጽ የማትፈልጊ ከሆነ እኔ አልገልጸውም፣ ግን እኔ አውቀዋለሁ የት እንደሆነ። አንተ ታውቀው ቀምተህ? አይ ቆይ ከቶፒኬ ጋር ማለት አንድ እዚህ የተገናኘንበት ምክንያት ሰላማዊ በሆነ መልኩ እንድናወራል። ገብተሻል? አሁን ላይክ አፋፋችንን የምንባባል ምናምን ከሆነ ዞሮ ምንም ጥቅም የሌለው ወሬ ነው የሚሆነው። ስለዚህ አሁንም ረጋ ብለን እያወራን እኔ ረጋ ብያለሁ። በጣም ሰላም ነኝ፣ ደስተኛ ነኝ። ምንም የሚያስቸኩለኝም ነገር የለም። አዎ ግን ከዚህ በፊት ፍቅረኛ እንደነበረሽ እና ሰፈርሽንም አውቀዋለሁ። እዚህ ቦታ ላይ እንዲገለጽልሽ ማትፈልጊ ከሆነ ከቀረጻ በኋላ ስላለው ነገር እያንዳንዱ ነገር እንደማውቀው እነግርሻለሁ። እና ፍቅረኛ ነበረኝ ከዚህ በፊት ነበረኝ። አዎ ግን ጥለሽው ነው የመጣሽው። ለምን? ጥዬው ነው የመጣሁት እኮ። ለምን? አኗር ልታገኝ ማለት ከሱ ጋር ከድሮ ፍቅረኛ ጋር ይሄን ያለ ፍቅር አልነበረኝም። እሱ ቢያፈቅረኝም እኔ ደግሞ አንዱ ስለበለጠብኝ አንዱ ጋር መጣ። አሁንስ አሁን ጥለሽ ላለመሄድ ምን ማረጋገጫ አለሽ? ያ ልጅ እኮ በወደው ብር ይሁን ነበር አይደል? እንዴ ስለወደድሽው እኮ ነው ከ2 ዓመት በላይ አብረሽ የቆየሽው። 2 ዓመት ሙሉ አንድን ሰው ሳትወጂው አብረሽ ልትቀመጫት በፍጹም። 2 ዓመት አይደለም እና ስንት ዓመት? 1 ዓመት ከምናምን። 2 ዓመት ነው ያለኝ። ኢቨን አንቺ እንደሚያገኝሽ እንደሚፈልግሽ ሁሉ ነው የነገረኝ። እኔ ደግሞ አልፈልግም። እሺ ሌላ ያንቺን ፕራይቬሲ ለመጠበቅ ሌላ ነገሮችን አናወራ። አይ ብታወራው ምንም
የሚደበቅ ነገር የለም። ፍቅር ማለት ህይወት ከስካኑ በፊት ነበረኝ። ማፈቅረው ልጅ ልክ አልችልም፣ ምክንያቱም በቃ ኖርማል ሞዶ ልጅ ነበር። ያ ማፈቅረው ልጅ አይባል በቃ ለሱ ስል ነበር አብሬው እንኩት እኔ ሰው መጉዳት አልፈልግም ከምንም በላይ በቃ ወዶ ነበረ። ግን ደግሞ አሁን የራሴን ደስታና የራሴን ፍቅር ማስፈልግ ስላለብኝ አኑ ጋር መጣሁ ስለማፈቅረው። አኑ ግን እኮ እንደነገረኝ ከሆነ ከሱ ጋር ሰዓት ጨርሺ ነው ከአኑ ጋር የጀመርሽው። እንዴት ሰዓት ጨርሺ ማለት ረጅም ሰዓት ተተሽው ምናምን አይደለም የጀመርሽው። በቃ ልክ እሱን እንደተውሽው ቀጥታ ነው አርጋ መተሽው እና ፌር ነው ለኔ ምክንያቱም አኑ ስለማፈቅረው ከምንም በላይ። እንዴት አንቺ ከአንድ ሰው ጋር ሆነሽ አንድን ሰው ማፍቀር እንዴት ለመድሽው? አሁን በቃ አስበው ነበር እኮ አልኩ። ስልክ ከሱ ጋር ቢያንስ ትንሽ ቀዝቀዝ እንጣላ ነበር ከድሮ ፍቅረኛዬ ጋር ብዙ ማንስማማም ነበረ እና በቃ በዛ ጋፕ ነገር ላይ አኑን ያሰብኩት ነበር፣ አኑን የተከታተልኩት ነበር። ከዛ ምቹ አጋጣሚ ሳገኝ ጥዬው መጣሁ። ነፃነትሽን ሳላደንቅልሽ አልቀርም። እሺ ማለት ግራ ገብቶኛል። እዚህ ቦታ ላይ ይወራ ታይኔን እንዝለሉና እንዴ ምንድነው የምታወራው ነገር አለ? አይ ይቅር አውራው እስቲ ችግር የለውም። እሱን ምንም እኮ ኖርማል ነገር ከሆነ እውነት ከሆነ አውልካለሁ፣ ውሸት ከሆነ ደግሞ ውሸት ነው። ችግር የለውም። እሱን እናደርጋለን መሰለኝ። አሁን አንቺ ሰው የለውም ችግር የለውም። አሁን እሱ በአካል አንቺን እንዲያገኝሽ ትፈልጊያለሽ አትፈልጊም? ማን የቀረበ ቦይፍሬንድሽ? እንዴ ለምንድን ነው የምፈልገው? አይ እሱ በጣም ሊያገኝሽ ይፈልጋል እና ደግሞ አንቺ ጋር ንብረት እንዳለው አይነት ነገር ነው የነገረኝ። ስለዚህ እሱን ዲቴል ነገሩን ነግርሽ አልፈልግም እዚህ ሚዲያ ላይ። ስለዚህ ልታገኙ የምትፈልጊ ከሆነ አሁን ራሱ ደውዬለት መጥራት ይችላል። አልፈልግም። እሺ ኤኒዌይስ ይሄን ነገር ማለት ስሙዝሊ በሆነ መንገድ እኔና አንቺ ያለውን ነገር ብንፈታው በጣም ደስ ይለኝ ነበር። ግን ደግሞ ይሄን ነገር ግን አሁን የበለጠ ማወቅ ያለበት ይመስለኛል። ምክንያቱም ይኸውልሽ አኑ ከወንድምም በላይ ነው ለኔ። ከወንድምም በላይ ስልሽ እኔ ማስበው ነው። ስለዚህ እሱ የሚጎዳበትን፣ እሱ የሚያጣበትን፣ እሱ የሚጨነቅበትን ነገር ማድረግ አልፈልግም። አስፈላጊ ከሆነ እኔ ራሴ ኦፍ ሆኜ እሱ ሰላም እንዲመለስለት ነው የማደርገው። ስለዚህ አንቺ እናቱን አውቃለሁ፣ ሰፈሩን ራሱን አውቃለሁ፣ አብራ ደዬ ነው ማለት ከጀመርሽበት ሰዓት ጀምሮ ስለ አንቺ መጣራት ጀምሬ ነበር። ስለዚህ ስለ አንቺ የማላውቀው ነገር እንደሌለ በዚሁ አጋጣሚ ንገርሽ ብዬ ማለት ማላውቀው ነገር ሁሉ ነገር አውቃለሁ። ምን ልታውቀው ምን ያህል ከአኑ ጋር የሚያገናኘው ነገር አለ ማለት የሚያገናኘው እኮ ምንድን ነው? ለምሳሌ አንቺ አኑን የመጀመሪያ ነው ብለሽዋል። አዎ የመጀመሪያ ነው ያፈቀርኩት እሱን ነው በህይወት 2 ዓመት የቆየው እሱ አላፈቅረውም ነበር። አላፈቅረውም መፍትሄ እኮ ነው እሱ እኮ ካንተ ጋር ያገናኘው ማለት መፍትሄ ነው። አላፈቅረውም። አኑ ደግሞ ከማንምና ከምንም በላይ አፈቅረዋለሁ። ለጥቅም ብዬ የመጣው ነገር አለ። ትም ጋር ህይወቴን ታውቃለህ። ካጣራክ እንኳን ተራይ ቤት ይቅርና ምን ነገር አቅም እንዳለኝ ታውቃለህ። አጣርቻለሁ ስላልከኝ ነው ኦልሬዲ እንደዚህ ያልኩክ። እኔ እንግዲህ ስለሌላ ሰላም ይሆናል ምናልባት ተጣራሁት ማለት ነው። እንደዚህ አይነት ነገር ኢንፎርሜሽን አልደረሰኝም። ምናልባት ከሆነ እንግዲህ ያስምርልሽ ነው የምልሽ። ግን በዚህ አጋጣሚ አንድ ነገር ፈልገው ነገር ምንድነው ኪዩና ነው በጣም የሚዋደዱት እና እኔና አንቺ ተጨማሪ ሰው ነው እና እንጣላቸው ቢሆን ይሻላል። አሪፍ ነው እያስባለሁ እና እንድታስቢበትም የጥሞና ጊዜ ሰጥሻለሁ። ግን ደግሞ አልወጣም የምትይ ከሆነ አቃጣሪ የምትይኝ ትችያለሽ። የማውቀው ነገር እንዳለ ለአሁን አብረዋለሁ። ኧረ ንገረው ንገረው ኦብቪየስሊ ነግረዋለሁ እኮ ንገረው። ያውቃል እሱ ሁሉ ህይወቴን ያውቃል። አይ ነግሬዋለሁ። ምክንያቱም እኔ በአደባባይ ላይ ስትነግሪው ምናምን አንተ ለምንድን ነው በቃ እና የመጀመሪያ ነው በቃ የመጀመሪያ የሰው ልጅ ፍቅር ይዘዋል አይደል? በቃ እኔ ደግሞ ከሱ ነው ፍቅር ያዘኝ። እሺ ያጽድቅልሽ። ምን ሆነህ ነው? እሺ ይመችሽ ያግራልሽ። እሺ ይሁን በቃ ተወጇለሽ፣ ተፈቅሯለሽ ምናምን እንበል። ከኤክስሽ ጋርም አትተዋወቁ ነበር እንበል። እሺ ወደፊት ምን አሰባችሁ ከሱ? ያ ብዙ ነገር አስበናል ማለት አሁን በቅርቡ ነው የምንጋባው እና በቃ እንዴት ልበልክ ቤተሰብም ያውቃል፣ እናቴም ታውቃለች። ስለሱ ነግረን ለሁሉ ነግሬያቸዋለሁ። ቤተሰብ ለሁሉ ቤተሰቦቼ ነግሬያቸዋለሁ እና ለመጋባት አስበናል። ከዛ በኋላ ደግሞ እንወልዳለን ይቀጥላል እና ከሱ ጋር ዝም ብሎ ለአሁን ላይፍ አይደለም ፈልጎ እሱ ለኖርማል ለመዝናናት ለላይፍ ወይም ደግሞ ብዙ ሴቶች ብዙ ነገር ሊያስቡ ይችላሉ። ብር ያለው ወንድ ሊወድ ይችላሉ፣ ቆንጆ ወንድ ሊወድ ይችላሉ። እኔ ግን ለዛ ብዬ ለምሱ ነው የቀረብኩት በጣም ስለማፈቅረው። ስታፈቅር ደግሞ አይንክ ይገረዳል እንደምትለው ነገር ይገረዳል አይደለ?
ስለዚህ እኔ ደግሞ ለምን ነገር ለጥቅም ብዬ አይደለም ለዚህ አይንሽ ስለተጋረደ ሌላውን ነገር ማየት አልቻልሽ ኖ አይኔ የተጋረደ እኮ በሱ ፍቅር ነው እንጂ እንደሚጎዳኝ ነገር እኮ አላደርግም ጋባህ ሰው እንዴት ነው የሚጎዳው ነገር የሚያደርገው እሱ ማያፈቅረኝ ቢሆን አይ ነገ ለነገ ህይወት አይጠቅመኝም ቢሆን እተወው ነበር ግን ደግሞ ያው ማስበው ስለሱ ለአሁን ለኖርማል ላይፍ ስታይል እስከ ወደፊት ነው ማስበው እስከ ወደፊት ታስበው ደግሞ ብዙ ነገር ሊገጥምሽ ይችላል ትጣላት ትችላለህ ልትደባበር ትችላለህ ካለ እሱ ነገር ደግሞ በቃ ለፈጣሪ ሰተክ ይቀጥላል ነገር አሁንም ቢሆን እሱ ያኔ ካላለው ይሄዳል እሱ ጋር ፈጣሪ ነው የሚያውቀው አይደል ያኔ ካላለው ይሄድ እኔ ማፈቅረኝ ከሆነ አሁንም ለሷ ትንሽም ቢሆን ስሜት ካለው ይሄድ አይ አንቺ ነው ማፈቅርሽ ካለኝ ይምጣ እኔ በጣም ነው ማፈቅረው ምንም ነገር ለሱ ለመሆን ዝግጁ ነኝ ምንም ነገር እንኳን ኖርማል ተራ ነገር ምናምን ይቅርና ምንም ነገር ሆነለታለሁ ለሱ በጣም ነው ማፈቅረው በጣም እንዴት እንደምገልጽልህ አላውቅም እኔ በክፋት አስበከኝ ወይም ደግሞ አንተ ስለነሱ ነገር አስበክ ኪያና አኑ እንዲጎዱ ስለማትፈልግ ይሆናል ለኪያም ስለምታስብላት ይሆናል ለኔ ስሜት አልጠበክልኝ አይ ያለ መጠበቅ ጉዳይ እኮ ምክንያቱም የምጠይቀኝ ጥያቄ በጣም ያስጠላ ነገር ነው ምክንያቱም እኔ አኑን አፈቅረዋለሁ ከመረጃ ጋር እኮ ነው እየጠየኩሽ ያለሁት እኮ አንደኛ ነገር የ2 ዓመት ፍቅረኛ ነበረሽ ኢቭን እንኳን እዚህ ጋር ሰሞኑን ሁሉ ተነቅሰሽዋል አይደል እንዴ ስለዚህ ስሙን አኗርን እንኳን አልተነቀስሽም እኮ እጅሽ ላይ ስለዚህ እጅሽ ላይ እንኳን ስሙን ተነቀሰሽው አላፈቅረውም ነበረ ኖርማል ፍሬንድ ነበረ እኮ ኖርማል ተራ ነገር ነው እንዴ ልበል እሺ እና ታዲያ ምን እሺ በምን እሺ አስረዳሽ እሺ ታዲያ እንዴት ብዬ ልንገርህ አንተ በጣም ግራ የምታጋባ ሰው ነህ ማለት ምንድነው እኮ አንዳንዴ ኪያን ተፈቅራታለህ ስልክ አንዳንዴ ደግሞ ለለሱ ማሰብ ትጀምራለህ ታመጪው እኔ ከነ መረጃው ነው እኮ ማምጣት ታፈቅራታለህ ኪያን እሱን ደግሞ እርግጠኛ ነኝ ምክንያቱም የምታደርገው ነገር ይታወቃል ምክንያቱም ለኖርማል ሰው እንደዚህ የማይደረገው ነገር ነው የምታደርገው እንደምትከታተለው ከሆነ እንደዛ ነው እና አሁንም ቢሆን እዚች ጋር የድሮ ፍቅረኛ እንድታስገባው አልፈልግም እሱ ያለፈ ታሪኬ ነው ጋባካ ያለፈ ታሪኬ ነው ሄዷል አልፈልገውም አሁን ፈልገው ስለ አኑ ማሰብ ብቻ ነው ጋባካ ያለ ትፈልጊው ያልሽ አትፈልጊው ነው አይደለም እዚህ ጋር ማውራት የለብክ ነገር ኮንታውሪ ያቃል አኑን ያቃል ሪሌሽንሺፕ ሲጀመር ግንኙነት ሲጀመር ያለ ምንም ውሸት ነው መጀመር ያለበት በሚል አምናለሁ አንተ ልጅ በጣም የሚያስጠላ ነገር እያወራብኝ ነው አክብርሽ ነው የመጣሁት አይደል ስለዚህ ስራት ያለው ወሬ አወራ አንቺ ጋር ስለ ድሮ ፍቅረኛ የማውራት መብትም የለከም እዚህ ጋር ስለኔ ማጣራት ምን አገባህ አንተ ምን አገባህ ሲጀምር አይመለከትም ወንድምክ ቢሆን ነው ከሴት ጋር ተባብረን ድራማ ሰራም ነበረ ምን ድራማ ነው እሱን ለማስቀናት አንተ ግን በጣም እንዴት ልበል አንተ ጋር ስለመጣው ተደብድበኝ ነው ምክንያቱም ከአንድም 2 ጊዜ ለናግረው ሞክሬ ፈቃደኛ አልሆነም ስለዚህ በሚገባው መልኩ ደግሞ ላስረዳው ደግሞ እሱን እዛው ነው ምንሽ ከዚህም በኋላ ቀጥላለሁ ነገር ካንተ ነገር መቼም ቢሆን እኔና አኑ አትለያየንም ገባካል መቼም ምክንያቱም ያፈቅረኛል አፈቅረዋል እኔ አይደለም ለያያችሁ እሱ ራሱ ይሄዳል ይጥሎኝ እሱን ከማፍቀር ወደ ኋላ አይደለም አፈቅረዋለሁ እድሜ ልኬን አፈቅሮቻለሁ እሱ ምትሽ ነው እናንተ የምታደርጉት በቃ ሰውን ለምን አፈቀርክ ለምን አልወደድክ ለምን ወደድክ ምናምን አይነት እኮ አንተ ጥያቄ ውስጥ አልገባም የሰው ልጅ አእምሮ ካለ ተወኝ እኔን ገባካል አትከታተለኝም ተወኝ እንደማፈቅር እርግጠኛ ከሆንክ ፍቅርን ማስቆማችንም እሱ አሁን ታስቆመው ይችላል ሂድና እሱን አስቆመው እሱን ለአንተ ትችልካል ፍቅርን ያልጠራጠርም ሰላም እንደሞት ታውቃለህ አይደል አይውሽ አንቺ ልትወጁት ይችላል እሱን ካወቅ ታወኝ ሰን እያጠራክ ዋት ያታወራብኝ አኑ እንደማይወድሽ ግን እርግጠኛ በዚህ መሀል ተጎጂ የምትሆኚ አንቺ ነሽ ለመጨረሻ ጊዜ በቃ ልጎዳ እሺ ለማንኛውም በስተመጨረሻ ማለት የምትፈልጊው ነገር ካለ እሺ ማውራው ነገር ምን እንደሆነ እንገርክ ካሁን በኋላ እኔ ያለሁበት እንድትመጣም አልፈልግም ምክንያቱም አንተ በቃ አሁን ቁጥር ተከኝ የመጣው ለምን ጠራከኝ ታዲያ ይሄን ጥያቄ ልጠይቀኝ አሁንማ እኮ እዚች ጋር ሰላማዊ በሆነ መልኩ ምንም ሰላማዊ አይደለም ላውራሽ ብዬ ነበር አንተ በጣም ማለት ባንቱ ተቀናበታለህ ምክንያቱም እሱ ደስተኛ ጓደኛው እዚች ጋር ደግሞ የሚያስጠራ ነገር ልንገርክ እሱ ለእሱ አስባሉ ስላለ ካለ እሱ ደግሞ ከኔ ጋር በጣም ደስተኛ ነው አይመስለኝም ደስተኛ ነው ልንገርክ ምክንያቱም ካንቺ ጋር ደስተኛ ከሆነ ካንቺ ጋር ብቻ መዝናናት ነበረበት ለምን ኪያ ያለችበት ቦታ እያሰሰ እያረጋገጠ ለምን ይመጣል ለሱ ያን ለመልስ ፋንስ ሜቢ ብቀላ ፈልጉ ይሆናል እና ልክ ነው ቀለሱ ልክ ነው ለኔ ልክ አይደለም በስተመጨረሻ ማለት የምትፈልጊው ነገር ምን እንደሆነ ንገረኝ ወይም ደግሞ ፍቅርሽን ግለጪልኝ እሱን ተው ያውቃል እንደማፈቅረው ያውቃል እሱን ተው እና አሁን ምን ነገር ምን መሰለክ
አንተ ጓደኛዬ ነው ብለህ ካሰብክ ለሱ ደስታ አስብለት። አሁን ደስተኛ ነው ከኔ ጋር ስለዚህ ተው። እሷን ደግሞ አንተ ልታፈቅራት ትችላለህ ሜቢ አይታወቅም። እሷንም ያዘልን እንዳትመጡብን ሌላ ነገር ምክንያቱም እና ደግሞ ስለምታጣራው ነገር አውቁ። ምክንያቱም እኔ አሁን ደስተኛ ነኝ። የድሮ ህይወቴን ትቼ ነው እሱ ጋር የመጣሁት። ምንም ነገር ይሄን ያህል የሚያስጨንቅም ነገር የለብኝም። እኔ የሆነን ሰው ላጣራ ወይም ደግሞ የሆነን ሰው ልሰልል ስፈልግ ሳላስፈቅደው አላደርግም። ያን እኮ በቃ አጣራ እዚህ ካለሽ የዛኑ ቀን እኔና አንቺ ተገናኘን ጊዜ እዛ ጠይቄሽ ነበር ስላንቺ አውቃለሁ እና ደግሞ የበለጠው ነው ደግሞ አጣራለሁ ስልሽ ጎበዝ አጣራ አይደል አልተለከሽኝም። አሁንም ልንገርህ አጣራ እኔና ኑ መለየት ከቻልክ እስኪ አንተ ለያየን እስኪ። ኢቭን 2 ዓመት ከምናምን ያፈቀርሽው ሰው አለ ላኑ የነገርሽው ስሙን እጅሽ ላይ ተነቀሰሻል አልነገርሽውም። የዘመድ ስም ነው ምናምን አልሽው። ኦኬ ይሁን በቃ ይሄንን ነገር እንግዲህ አንተኛ ለማጣጣም እነኚህ ነገሮች እንግዲህ ፍንጭ ከሆኑ ማየት ትችላለህ። ስለዚህ ያለውን ነገር ከእሷ ጋር ፊክስ ማድረግ ትችላለህ ብዬ ተስፋ አደርጋለሁ። እዚህ አጋጣሚ መናገር የምትፈልጊው ነገር ካለ መናገር ትችላለሽ። መጨረሻ እኔ አንዱን አፈቅረዋለሁ ከምንም በላይ እሱን እንዲያውቅ እፈልጋለሁ። በጣም ነው የማፈቅረው እና ደግሞ እናንተ ከህይወታችን እንድትወጡ እፈልጋለሁ። በቃ ሌላ ምንም ምልክ ነገር የለም። እንግዲህ ተመልካቾቻችን ለዛሬ የነበረን ፕሮግራም ይሄንን ይመስል ነበረ። ከሰላም ጋር ቆንጆ የሆነ ጭቅጭቅ አሳልፈናል እና በሚቀጥለው ፕሮግራም እስክንገናኝ ድረስ ከዛው አብራችን ቆዩ። የዚህ ቤተሰብ ደግሞ አባል ያልሆናችሁ ካላችሁ ሰብስክራይብ፣ ላይክ በማድረግ ደግሞ የዚህ ቤተሰብ አባል መሆን ትችላላችሁ። እስከዛው ድረስ ግን እንወዳችኋለን።